ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። የሸገር ካፌ የዚህ ጠረጴዛ ውይይታችን በሚውዚየም ሀሳብ ላይ ያተኩራል። እግረ መንገዱን የሀገራችንን ሚውዚየሞችም ይቃኛል። ለዚህ ውይይት የጋበዝነው የታሪክ ተመራማሪውን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አቶ አበባ አያሌውን ነው። አበባ በጣም አመሰግናለሁ። እንደ ሁልጊዜውም ስለተገናኘንም በጣም ደስ ይለኛል። እኔም ስለጋበዝሽኝ አመሰግናለሁ። ብሔራዊ ሙዚየም አዳዲስ የጥናት መስኮችም የጨመረ ይመስለኛል። አበባው አይደል? አሁን እንግዲህ ብሔራዊ ሙዚየም አንዱ ትልቁ ችግሩ የነበረ ይሄ አደረጃጀቱ ነው። የኢትዮጵያ ቅርስ ባለስልጣን አለ። በኢትዮጵያ ቅርስ ባለስልጣን ስር ነው ብሔራዊ ሙዚየም። ወትሮ ራሱን የቻለ ፕሮቶኮል ነበረው የብሔራዊ ሙዚየም ስራ አስኪያጅ፣ ያኔ ቅርስ መምሪያ የነበረ ጊዜ ማለት ነው። በኋላ ግን በ1992 አዋጅ በማንሰተ ተቃለለ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ተብሎ ሲቋቋም አሁን ባጭሩ ነው ዝም ብሎ የኢትዮጵያ ቅርስ ባለስልጣን ተባለ። ያ ሲሆን ሙዚየም አንድ ክፍል ሆኖ ቀረ እና አንድ ትልቁ ችግር አሁንም ድረስ ምንድነው ብሔራዊ ሙዚየም የሚባል ራሱን ችሎ መቋቋም አለበት በአዋጅ። ግን በዚህች በመታከል ሙዚየም ነው ወይ ነው አይሆንም። እቺ እንደ አንድ ተቋም በአዋጅ እንትን ሊል አይችልም። ሰው ኢትዮጵያ ተወደደም ተጠላም ምንድነው ትልቅ ሙዚየም ያስፈልጋታል ራሱን የቻለ ሁለንተናዊ የሆነ የሀገሪቱን ታሪክና ቅርስ የሚያሳይ የሚዘክር ቤተ መዘክር መሆን አለበት። እሱ እንግዲህ ወደፊት እንደሚቋቋም አልጠራጠርም። ብዙ ቅድመ ዝግጅቶችም ስላሉ ከዚያ ውጪ ግን ብሔራዊ ሙዚየም ባለው ስፔስ አንደኛው የአደረጃጀቱ ችግር የነበረው ምንድነው ይሄ የምርምር ስራ ለብቻው አድርጎ የምርምር ተቋም አለማድረጉ ነው። ምርምር ይካሄዳል፣ ግን ደግሞ የምርምር ክፍል የለውም ራሱን የቻለ እና ምርምሮችን የሚቆጣጠር አይነት ነገር ነው። በውጭ ሀገር ተቋማትም ሳይንቲስቶችም ብዙ እንትኖች ግን የምርምር በጀት መኖር አለበት፣ የምርምር ክፍል መኖር አለበት። ተመራማሪዎች ደግሞ እዛ ላይ ቋሚ መኖር ነበረባቸው። እሱ ነው አንደኛው ለውጥ የተካሄደው። ምርምሩ በምን ይካሄድ ሲባል ደግሞ በምንድ ላይ ሆነ በአብዛኛው ይሄ እሱ የአርኪኦሎጂና የፓሊዮንቶሎጂ አይነት ነገር የቅርስ ምርምር ምናልባት ማተኮር ያለበት ብዙ ስራዎች ላይ ነው እንጂ ይሄ ዝም ብሎ ሁለት እና ፓሊዮንቶሎጂና አርኪኦሎጂ ላይ ብቻ ችግር ተብሎማ መቆየት የለበትም በሚል እሱን በመዋቅሩ የምርምር ክፍል ተቋቁሞ እሱ የራሱ በጀት ኖሮት ምርምር የሚካሄድበትን እንትን መፍጠር ነው። ከዛ ውጪ ባለው ቦታ ላይ ብዙ ነገር መግለጽ አይቻልም። አሁን ያለው አመራርም ባለሙያም ሁነን መጀመሪያ ላይ የመከር ነው ኤግዚቢሽኑን ማሻሻል ነው። ይሄ ቪክቶሪያን የሆነ መጀመሪያ ላይ እንዳልኩሽ ይሄው አንድ ቅርስ አለ ተቀመጠ። እሺ ይሄ ምንድነው? የአጼ ቴዎድሮስ ጋሻ ከመቅደላ የተዘረፈ እዛ ጋር እልፍ ይልና ደግሞ ማለት ነው የአክሱም ሐውልቲ ላይ የተገኘ የሰው ምስል እዚህ ላይ የተገኘ የሸክላ ምናምን ይሄ ትርጉም አይሰጥም። ስለዚህ ምን መሆን አለበት? ራሱን የቻለ ናራቲቭ መኖር መቻል አለበት ታሪክ። ስለዚህ የአርኪኦሎጂ ግኝቶች ከሆኑ ከቅድመ አክሱም አንስቶ እስከ 19ኛው ክፍለ ዘመን የተለያየ የኢትዮጵያ ክፍልን እና የዘመንን መዘከር አለባቸው። ስለዚህ በዚህ መዋቀር አለበት። የፓሊዮንቶሎጂው ጥሩ መሀል ላይ ተሰርቶ ስለነበረ ጥሩ እንትን ነው። ከዛ ውጪ የስነ ስዕል እና የጥበብ እንትን እሱም እንደዚያው ማነው አፍሪካን ሄሪቴጅ 1978 ይሄ ብቻ አይደል። ይሄ ምንም ትርጉም አይሰጥም። የኢትዮጵያ የስነ ጥበብ ታሪክ ከድንጋይ ስዕል ዘመን አንስቶ እስከ አሁን አለንበት ድረስ ወይንም እስከ 20ኛው ክፍለ ዘመን መጨረሻ ድረስ ይሄን ይመስል ነበር የሚል የሚያሳይ መሆን አለበት። ስለዚህ ለዚህ ሁለት ነገሮችን መስራት አለብን። አንደኛ ገንዘብ መፈለግ አለበት። በጀት መያዝ ካለበት በጀት መያዝ አለበት። ህንጻው አርጅቷል በብዙ መንገድ። በተለይ ምድር ቤት ያለው ኤግዚቢሽን በቅዝቃዜና በውሃ እንትን መስረግ ብዙ ችግር አለው። በዛ ተነስተን ሁለት ስራ ተሰራ። አንደኛ በእኛ በመንግስት በኩል ጥሩ የጥገና ገንዘብ ተያዘ።
በፈረንሳይ መንግስት በኩል ደግሞ ኤግዚቢሽኑን ማሻሻያ ገንዘብ ቻሉን። መስከረም 2015 ላይ የአርኪኦሎጂ ኤግዚቢሽኑ በክብርት ፕሬዚዳንት ሳህለወርቅ ዘውዴ የተመረቀ እሱ አንድ የተሟላ ኤግዚቢሽን ምንለው። አሁን ባለፈው ደግሞ የፓሊዮንቶሎጂ የፓሊዮንቶሎጂውን የግድ ማሻሻል ነበረብን። ለምን ዝም ብለን ሉሲን፣ አርዲን፣ ሰላምን እዛ አድርገን እዛ የተወሰኑ የድንጋይ ላይ እንትኖች አድርገን ብቻ መሆን የለበትም። ከግኝቶቻችንም ወሳኞቹ እዛው ነበሩ። በእርግጥ ግን በጥሩ ኤግዚቢሽን ማሻሻል አለብን። ከዛ ባለፈ ግን ኢትዮጵያ ውስጥ የተደረገ የፓሊዮንቶሎጂ ጥናት ከሉሲም እንግዲህ ወደ ኋላ ስንሄድ በጣም የምናገኘው አርዲፒተከስ ካዳባ ነው 6.4 ሚሊዮን አካባቢ። ከዛ ውጭ ግን የሰው ልጅን አመጣጥ የሚያሳይ ባይሆንም የሆሚኒድ ባይሆንም የ220 ሚሊዮን ዓመት እድሜ ያለው የእጽዋት ቅሪት አለን። 40 ሚሊዮን ምናምን እነዚህ የተለመዱ ናቸው። ማነው ታችኛው አዋሽ ሸለቆ አፋር አካባቢ የተሰበሰቡ። ስለዚህ በስነ ህይወት ላይ ደግሞ የነበረንም የሚያሳዩ መኖር አለባቸው። እሱ ተጨምሮበት የሰው ዝን አመጣጥ ብቻ ሳይሆን ኢትዮጵያም ተታወቀበት በስነ ህይወት ዝግመተ ለውጥ ላይ እንዲህ አይነት አለን ብለን እሱን ጨምረን ከዛ በተጨማሪ ደግሞ የሰው ልጅ ዝም ብሎ በዚህ ጊዜ እንደዚህ ነበረ፣ ሆሞ ሃቢሊስ ይሄ ነበረ፣ ሆሞ ኢሬክተስ በተመለከተ እኛ ጋር የምናገኛቸው ነው ሳይሆን እንስሳትና እጽዋትን ማላመድ እስከመጀመረበት ጊዜ መተረክ አለበት ብለን ከጥንቱ ኦልሞስት ወደ አሁን እዛ ሳምፕል ያስቀመጥነው ወደ 40 ሚሊዮን ዓመት የሚሆን የህይወት ቅሪታ አካል ስለ ህይወት የሚያሳይ ይዞርና እንግዲህ መጥቶ ልክ የሰው ልጅ እንስሳትና እጽዋትን አላመደ፣ ዶሜስቲኬሽን። ከዛ እሱ ላይ ሲጨርስ ላይ ወጥቶ ደግሞ የስልጣኔ በኢትዮጵያ በዚህ ጊዜ ጀመረ ይልና የተለያዩ የእስልምናንም የክርስትናውንም ሌላውንም የስልጣኔ አይነት ያሳያል። ሁለት ይቀረናል አሁን እንግዲህ የስነ ጥበቡና የኤትኖግራፊው እሱ ህንጻውንም የማደስ ራሱ እንትን አለ። ወለል የመቀየር ስራዎች አሉ። ግድግዳውን ለኤግዚቢሽን ምቹ የማድረግ ለሚደረገው ኤግዚቢሽን የተመቸ የማድረግ እሱን ደግሞ የሚቀጥለው አመት እንጨርሰዋለን። እንግዲህ በብሔራዊ ሙዚየም የተደረገችው ለውጥ እንዳቅሚት ይችላል። ባለፈው ያነሳነው አንዱ የባለሙያዎች ስልጠና ነበር፣ የሚውዚየም ባለሙያዎች በሱ በኩል ሰበባው እንግዲህ ይሄ የሙዚየም ባለሙያ አሁን እኛ ብዙም የለንም። አንደኛ ትምህርቱም አለመኖሩ ነው። የኢትዮጵያ ጥናትና ምርምር ተቋም ያኔ ማስተርስ ፕሮግራም ጀምሮ ነበርና አንደኛው ስፔሻሊቲ ሙዚዮሎጂ ነበር። ግን ያን ያክል ከውጭ የመጡ የተወሰኑ አስተማሪዎች ያስተማሩት እንትን ምን አይደለም፣ ትምህርቱም ተቋረጠ። ምክንያቱም እነዚህ ተቋማት የተባሉት ምርምር ከሆነ ምርምር ያካሂድ እንጂ ይሄ የማስተማርና ዲግሪ የመስጠት እንትንም አይቻልም። ግራጁዌት ኤክስፓንሽን ተብሎ ሁሉም ተቋም ያለ ማንዴቱ ዝም ብሎ ማስተማር ማስመረቅ ስለነበረ ነው። ስለዚህ አንደኛው የትምህርት ዘርፉ እንትን አለ ማለት ነው። ሁለተኛው የሙዚየም ባለሙያ ተግባር ነው ሙያውን ከፍ ማድረግ ያለበት፣ እውቀቱንም የሚያዳብረው። እንግዲህ እኛ ሀገር እንደኛ ያሉን ሙዚየሞች በጣም ትንንሽ ናቸው። የሙዚዮግራፊ ሲኖግራፊ አለ፣ የዲስፕሌይ ደግሞ ራሱን የቻለ እንትን አለ። ከዛ ደግሞ ኪዩሬሽን አለ። በቃ የሚደረገው ኤግዚቢሽን ይሄ ነው ዋና ዓላማው፣ ያንን አሳየ ወይ። በዛ ደግሞ በምን ይደገፋል? በፓነል ናራቲቭ ወይንም ደግሞ በኦዲዮ ቪዥዋልም ሊሆን ይችላል። ይሄን ለማድረግ አገር ውስጥ ያለው ባለሙያተኛም እንደዚሁ በልምድ እንትኑን እያዳበረ ጋይዶች ናቸው ያሉን። ከሙዚየም ስንል ሄደ በቃ ይሄ ነው ይሄ ነው ይሄ ነው የበለጠ ከተጻፈው በተጨማሪ ለጎብኚው ማስረዳት ነው። ከዛ ውጭ ግን ሙዚዮግራፊ የሚለውን ነገር በደንብ አድርጎ አውቆ ወይንም ሙዚዮሎጂን አውቆ በደንብ ናራቲቭ ሰርቶ እንትን የማለቱ አልነበረም። ይሄን ምናልባት አሁንም ሊፈታ የሚችለው የጋራ ፕሮጀክቶች እየሰራን ያለ። ለምሳሌ የታሪክ ዘመን አርኪኦሎጂን ከቅድመ አክሱም እስከ 20ኛው ክፍለ ዘመን መጨረሻ ድረስ ሲሰራ የፈረንሳይ ባለሙያዎች መጥተው ከኛዎቹ ጋር እየሰሩ ነው የሄዱት። አሁን የፓሊዮንቶሎጂም ላይ እንደዚህው የፓሊዮንቶሎጂ ባለሙያ አለ፣ የሚዚዮግራፊው ባለሙያ አለ። ይሄንን በዚህኛው ሾኬዝ በዚህኛው ቀለም እስከ ግድግዳ ቀለሙ ድረስ ይሄዳል። ያንን አድርጎ ታሪኩ ይሄ ነው አብሮ ተሳስሮ መስራቱ ትልቅ ነገር እያመጣ ነው። ልምድ የመቅሰም። ከዛ ውጪ ቅድም እንዳልኩሽ በትምህርት ስርዓቱ ላይ ከሌለ ብዙ ሙዚየም ከሌለ እንግዲህ ያሉን ሙዚየሞች ትንንሾች ናቸው። ትልልቅ እንትን ብንወስድ ማለት ነው ያላቸው አድዋንም ብንወስድ የቤተ መንግስትንም የዩኒቲ ፓርክንም የኛንም ብንወስድ ብዙ ስብስብ አለን። ትልቅ ታሪክ አለን።
ግን ደግሞ ይዘታቸው በጣም ትንሽ ነው። በእነዚህ መማር በጣም ትምህርት ስርዓቱ ላይ የለ ትስስር መፍጠር ነው ከውጭ ተቋማት ጋር። በዚህ ትልልቅ ልምድ ያላቸው አሉ። አሁን ለምሳሌ ከጣሊያን እንትኖች ጋር እየተሰራ ነው። ምናልባትም የዩኒቨርሲቲው ሙዚየም እንደ አዲስ ይደራጃል። አሁን ወደ እድሳት ይሄዳሉ። ገነተ ልዑል ቤተ መንግስት ማለት ነው ዩኒቨርሲቲው። ስለዚህ አስተዳደር ስራዎች ወጣው ከፕሬዚዳንቱ ጽህፈት ቤት ጀምሮ አዲስ ህንጻ ገብቷል። ከአመታት በፊት የተካሄደ ህንጻውን ማደስ ነው። ከዛ በኋላ ደግሞ በዛው ልክ ማደራጀት ነው። ከጣሊያን ተቋሞች ጋር ከዩኒቨርሲቲ ኦፍ ቶሪኖና ሌሎች ኮሎኒያል ሙዚየም አሉ። ከነሱ ጋር ጆይንት ሲሰራ አብሮ ሙያ ተረክቦ ይመጣል እና ሌላው ግን የዚህ የአይኮም አባል ስንሆን የስልጠና እድል ይኖረናል። እድሉን ደግሞ ብዙ ጊዜ ለታዳጊ ሀገሮች ነው የሚያደሉት እና ይሄ በሙዚየም በማደራጀት እና በማቋቋም በኩል ጠንከር ብለው ለሚሰሩ ሀገሮች ይሰጣሉ እና እኛ ቁጥር 1 ተሰላፊ ነው ምን ሆነው በዛ እሱን እንግዲህ ካሉት የአይኮም ሰዎች ጋር ተነጋግሮ ወደፊት እንትን ካላሉ በስተቀረ ይሄ የሙዚየም ባለሙያ ስንል በጣም ከፍተኛ እጥረት ያለበት ነው እና ለምሳሌ ቋሚ ተንቀሳቃሽ ኤግዚቢሽኖችንና ጊዜያዊ ኤግዚቢሽኖችን ካለ ስዕል ኤግዚቢሽን በስተቀር በአብዛኛው አናደርግም እና እንደው ኢቨንት ጠብቀን ነው የምናካሂደው። የምን ችግር ነው? የባለሙያ ችግር ነው፣ እጥረት ነው፣ ከፋይናንስ ይልቅ ማለት ነው። በጨረፍታ አንስተው ነበረ የዚህ የስፔሻሊቲ ሙዚየም የሚባሉት የሽመና፣ የቡና፣ የእንሰት፣ የጤፍ የኢትዮጵያ አብዮትን በሚመለከት አይደለ እና የሃይማኖቶቹ የአብርሃም ሃይማኖቶች የሚባሉት እነዚህንስ ምን ሀሳብ አለ? አሁን እንደዚህ የስፔሻሊቲ ሙዚየም በጣም አስፈላጊ ነው እንደየሁኔታው ማለት ነው። አሁን ለምሳሌ ቡና ሙዚየም መውሰድ እንችላለን። ቡና ሀገራችን ምድረ ቀደምት ነን ከምንልበት የቡና ምንጭ ነን እንላለን። ስለዚህ ቡናን በተመለከተ አንድ ራሱን የቻለ ሙዚየም ተጀምሮ ነበረ። ግን አንዳንድ አለመግባባቶች እና ይሄ ከባለቤትነት ጋር የተያያዙ አለ አይደለም እኔ መገኛ የሚል እንትን ከብሔራዊ ጠቀሜታው ይልቅ ያቺ ወደ ራስ ስቦ እኔ ነኝ ማለትን እንትን ስላለ እሱ ለጊዜው ተተወነው እንጂ ወደፊት ራሱን የቻለ አንድ የቡና ሙዚየም ይኖራል። ሌላ ተጀምሮ የነበረ እንደው ከጅምሮቹም እንትን ልበልሽ ብዬ ነው ላሊበላ የማር ሙዚየም እዛ አካባቢ የተለየ ማር ስላለ ተብሎ የማር ሙዚየም ህንጻው ተሰራ። ከዛ በኋላ ግን የእንትኑ ብዙም አልተካሄደበትም። ብሔራዊ ሙዚየም ነው የሚይዘው ይሄን ክልሉ ነው እንትን የሚለው በእርግጥ በክልሉ ነው እንትን የተባለው ግን ድጋፍ ሰጥቶ ቶሎ ብሎ ያንን የማር ሙዚየም ከሆነ የማር ሙዚየም ነው፣ ትርፍም ያገኛል፣ እንደገና ደግሞ ለጎብኝም አንድ ነገር ይሆናል ማለት ነው። እስካሁን እነዚህ የተለየ ስፔሻሊቲ ሙዚየም ብለን ማለት ነው። ከዛ የቢላሉ ሙዚየምም እንደዚህ ስፔሻሊቲ ነው እንችላለን። ምክንያቱም እስልምና ላይ ነው ያተኮረ። እስልምና በኢትዮጵያ ምን ይመስላል፣ ምን አይነት የስነ ጽሁፋዊ ፕሮዳክቶችን አበርክቷል፣ እነማን ነበሩ ሊቃውንቱ፣ በተለያዩ ክፍሎች የነበሩ እነዚህ ከእስልምና ጋር የተያያዙ ቅርሶችን ሰብስቦ በጣም ቆንጆ በጣም ዋና ተጎብኚ የሆነ አንዳንድ ጊዜ አዲስ አበባ ላይ የነበረው ችግር ሁሉ ነገር ከዚህ ከቅድመ ክርስትናና ክርስትና ከሚለው ጋር ይያያዛል። ብሔራዊ ሙዚየም ጨምሮ ማለት ነው። ወደ እንጦጦም ሲወጣ የክርስትናው፣ ስላሴም ሲካሄድ የክርስትናው እና ያ ከአረቡ ሀገርና ከመካከለኛው ምስራቅ ወይንም ከእስልምና ሃይማኖት ተከታይ የሆኑ የውጭ ዜጎች መጥተው ሲጠይቁ በብዙ ጊዜ ያልተሟላ ነገር እንትን ነበረ። እሱን አንድ ትልቅ ክፍተት ደፍኗል። በየጊዜውም ደግሞ ጥሩ ኤግዚቢሽኖችንም እንደዚህ ቀየር እያደረጉ ያዘጋጃሉ። ትልቅ ስፔሻሊቲ ምን ወስደው ነው። ከዛ ግን አሁን ለምሳሌ አትሌቲክስ ላይ ስፔሻሊቲ ሙዚየም ለምን በአትሌቲክስ ያለን በአፍሪካ ደረጃ በዓለም ደረጃ ያለንን እንትን የት እንዘክረው ታዲያ? ይሄንን ለምሳሌ የስፖርት አካዳሚም ሊሰራው ይችላል ከፈለገ። ባህልና ስፖርት ሚኒስቴር አለ አሁን ይሄ የስፖርቱ ዘርፍ ለዚህ አንድ ህንጻ ገንብቶም ቢሆን እንትን ቢያደርገው ትልቅ ነው። ለምን ተጎብኝ ነው፣ ሁለተኛ ታሪካችን የሚታወቅበት ነው። እንኳን ይሄን ያክል ኖሮን ማለት ነው። አሁን ለምሳሌ የአትሌቶቹንስ እንደው ቁምጣውን ጫማውን አሰባስበናል ወይ? አንደኛ አሁን እኛ አንዳንድ ጊዜ እንደ ኮቪድ አይነት ነገር መጥቶ ያቋርጥብሻል። አንዳንድ ጊዜ ደግሞ ሌላ የውስጥ የማደራጀቱ ስራ ስለሚይዘን ነው እንጂ አንደኛው እንትን ዋና ወደፊት የኢትዮጵያ ታሪክ ላይ ጎላ ብለው እንትን የሚሉ ግን አሁን ሂደት ላይ ያሉ ኮንቴምፖራሪ የሆኑትን ነገሮች አስቀድመን እንሰብስብ ነው። እሱ እንግዲህ የሚቀጥለው አመት አጋማሽ ጀምሮ ደግሞ በጣም ጠንክረን የምንሄድበት ነው። እሺ የታዋቂ አትሌት የሮጠበትን ጫማ
እስቲ ከብዙ ሻለቃ ኃይሌ ገብረስላሴ ከሆነ ኦኬ የአትላንታውን ልትሰጠን ትችላለህ ወይ የሲድኒውን ልትሰጠን ትችላለህ ብሎ ያንን ማምጣት። ሜዳሊያው እንኳን ውድ ከሆነ እንደው ሪፕሊካ የመስራትም እንትን አስፈርሙ። ይሄንን እንደ ብሔራዊ ሙዚየም መሰራት አለበት። ካልሆነም ደግሞ ስፔሻሊቲ ሙዚየም ከተባለ ይሄን ወስዶ አንዱ የሚመለከተው እንትን የፖስታ ስፔሻሊቲ ሙዚየም አለን። እሱን የቴምብር እነሱ በጣም ትልቅ ስራ ሰርተዋል። ብሔራዊ ባንክም እያሰበ ይመስለኛል ስፔሻሊቲ የሳንቲሞቹን የምን ከጥንት ጀምሮ ያለውን እያንዳንዱ ተቋም ስፔሻሊቲ ሙዚየም በየዘርፉ ሊያቋቁም ይችላል። ግን እንደው አንዳንዴ እኮ ያንድ ኦብጀክት ያንድ ቅርስ ሙዚየም አለ እኮ ኩባ ውስጥ ነው እና አንድ ጎብኚ ገብቶ እዛ ላይ የሚያየው አንዲት የናፖሊየን ጥርስ የናፖሊየን ቦናፓርት። ስለዚህ ሴንት ሄሌና ወስደው አሰሩት ማንም እንዳይደርስ። ምግብም ምንም ይሄድለት በእንግሊዝ ባህር ኃይል ነው። ሲታመምም ሐኪም ይዞ ይመጣ እሱ ነው እና ጥርሱን አሞት ነበረ ከመሞቱ በፊት። ስለዚህ ከኩባ ጥርስ ሐኪም ሄዶ ነው አወለቀ ይዟት ሄደ። አሁን ትልቅ እንግዲህ ያንድ ቅርስ ብቻ እንትን አለ እንኳንስ ስፔሻሊቲ ብለን ብዙ ነገሮችን የምናሳይበት ማለት ነው። ከብሔራዊ ሙዚየም ባለፈ ሌሎች ተቋማት በደንብ አድርገው ይሄ የስፔሻሊቲ ሙዚየምን ሊያስቡት ይገባል። መከላከያ ለምሳሌ አሁን የጦር ሙዚየም እያደራጀ ነው። ይሄም ትልቅ ለውጥ የሚያመጣ ነው። ለምን በነጻነት የኖርን ሀገር ለወራሪዎቻችን ያልተደፈርን ያልተበገርን ሀገር ስንል የታለ እስቲ የተዋጋንበት መሳሪያ የታለ እሱን መሰብሰብ፣ በየጊዜው የነበረውን የሚሊተሪ ዩኒፎርም ይሄን ማሳየት። ከዚህ ጋር መርሳት የሌለብን ብዙ ሰው ደግሞ ሄዶ ማያየው የኮሪያ ዘማቾች ሙዚየም አለ እዚህ አፍንጮ በር ላይ ነው ናይጄሪያ ኤምባሲ አጠገብ። አሁን እነማን ዘመቱ እነማን ሞቱ በምን እንትን ዩኒፎርም ምን ነበረ ጠመንጃው ምንድን ነበረ ከዛም መልፍ ብሎ የክብር ዘበኛንም ታሪክ የሚዘክር ነው። እና ስፔሻሊቲ ሙዚየሞች ጥሩ እየተፈጠሩም ያሉ አሉ። ገና ብዙ መሰራት ያለበትም አለ። ግን እንደው የአዲስ አበባን አሁን እንደው ከምንለው እንኳን ስንወስደው በ5 ዓመት ውስጥ ማት ነገር አልመጣም ወይ ነው። ልክ ነው። ግን ደግሞ ገለጥ ማድረግ እንዲታዩ ማድረግ እነዚህን ለምሳሌ አንድ መሰራት ያለበት ስራ አዲስ አበባ ላይ የሚጎበኙ ቦታዎች የት ናቸው ተብሎ ማለት ነው ራሱን የቻለ ለቱሪስቱ መረጃ ማቀበል። ከምን ይጀምራል? ያ ከአየር መንገድ ይጀምራል። ቱሪዝም ደግሞ ራሱ የሚሰራውን ይሰራል። ጎብኚ የግድ በራሱ ፍለጋ አለበት ብዬ አላምንም። መሆን ያለበት ምንድነው ይሄውና ይሄ ነው ይባላል። በዛ መሰረት እንትን ነው የሜትር አርቲስት አፈወርቅ ተክሌ ቤትና ለህዝብ ሰጣው የሚሏቸው ስዕሎች ጉዳይስ እንዴት ሆነ? አበባው ይሄ አንተ የምትመለከተው ጉዳይ ይመስለኛል። ምን ደረሰ? እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ሆኗል የመጨረሻው አጠራራቸው። እንግዲህ ቤቱን ቪላ አልፋ ነው ብሎ የሰየሙት እሳቸው። ስለዚህ ቪላ አልፋ ብዬ ነው የምጠራው። ቪላ አልፋ እንግዲህ ብዙ ጊዜ በሚዲያም አንቺም ጋዜጣ አንስተነው ነበር። የጥገና ስራ አሁን 95% ተጠናቋል። የጥገና ስራ ሲባል ግን አገም ጠቀም አይደለም። በጣም ሁለንተናዊ የሆነ ከዚህ በፊት እኔም ቅርስ ጥበቃ ስገባ የመጣው ነገር ምንድነው ኮንትራቱ ብዙም ነገር የለውም። ቀለምና ጣሪያ ኮርኒስ ብቻ ሌላውን ነገር አይመለከትም። መጨረሻ ላይ ለዚህ ስራ ይሄን ያክል እንዴት ተጓተተ የሚልም ተገመገመና ተቋራጩም እኔ ለሲቪ ብዬ ነው እንጂ ገባሁት ይሄን ስራ ሰርተነው ማናቅም አንፈልገውም አይነት ነገር መጣ። ምትጨርሰውን ጨርሰው ወጣ ነው። ከዛ በኋላ እንግዲህ ብዙ ውጣ ውረዶች ነበሩ። አሁን አንደኛ ቤቱ ሙሉ ለሙሉ የጣራው ተፋሰስ መቀየር በጣም ተቀይሯል። ምክንያቱም አንደኛው ትልቁ ችግር የነበረ ከግድግዳ ጋር እንደ አጥር ግድግዳ ሆኖ ከጎረቤት የሚለያል አይደል? እዛ ላይ ያለው የጣሪያ ፍሳሽ በግድግዳው ላይ ነው በራሱ የሚሄደው እና የሚገባው ደግሞ ወደ ውስጥ ነው። አልታየም ነበር ጭራሹን። እንግዲህ እሳቸው የሰው ድንበር ላለመንካት ነው ያን መቀየር የግድ። ሁለተኛ እግዚአብሔር ይስጣቸው በአጎራባች ያሉትም ተባበሩና ይሄ በዚህ አይነት ሁኔታ ይሄ ቅርስ ስለሆነ እንትን ስለማይል ገባ ብለን እንሰራለን ተፋሰሱን እንሰራለን ብለን ጥሩ ረጅም የሆነ ውይይትም አድርገን ነበር። ሁሉም ፈቃደኛ ሆነው ፈቀዱ። የተፋሰሱንና አንዳንድ ጣሪያዎችን ወደ ውጭ ማስወጣት እሱ አንድ ትልቅ ስራ ነው። ሁለተኛ ቤቱ መሰረቱ በጣም የለውም፣ ውሃ ነው አካባቢው እና ዙሪያውን እንደገና ተቆፍሮ መሰረት አጠናክሮ የወተር ፕሩፊንግ ስራ መስራት እሱኛው አንድ ትልቅ ስራ ነው። እንደው ቅር አይልሽም እዚህም ጋር ባመሰግናቸው በጣም
ምክንያቱም በእነሱ እንትንም እየገባን ነው የቆፈር ነው። እዛም ላይ ትልቅ ተባብረውናል። እሱ አንድ ትልቅ ስራ ነበረ። የቤቱን ወለል ሙሉ ለሙሉ መቀየር። እንግዲህ ሙዚየም ነው የምናደርገው። እሱ በሸክላ ምናምን የተሰራ ነበርና ለውሃም ራሱ ያመነጭ ነበር አንዳንዱ። እሱን በይሄ ሂፖክሲ በሚባል አለ አይደለም። ያው ሙዚየም ሲሆን በቀላሉ መጸዳት አለበት። በቀን ከ100 እስከ 200 600ም ሊሆን ይችላል ሰው ነው የሚጓዝበት። ያው ምንጣፍ ስለማይኖረው ምን ስለማይኖረው ያን መቀየር፣ ቤቱን እንዳለ ፍቆ ደግሞ በአዲስ መልክ በነበረው መልክ መቀባት። ይሄ አሸዋ ግርፍ ሲሚንቶ አለ አይደለም፣ ረጅም ጊዜ ምንም ጥገና ስላልተደረገለት ገና በጣት ሲነካ የሚፈርስ ነው። እዛ ላይ ቀለም ቀብቶ ነው የሄደው የዛኛው ማለት ነው። እሱ እንዳለ ተፍቆ የሸክላ ጡቡ ቁልጭ ብሎ ወጥቶ የስዕል ስራዎች ከሰሩበት በስተቀር ያለው እሱንም እንደገና መስራት። ከዛ ውጪ ባለችዋ ቦታ ላይ ለሙዚየም ሆኖ ሲከፈት ጋይዶችም እዛ ቺፍ ኩሬተሩ ምንም የሚቀመጥበት ቦታ የመስራት፣ የመታጠቢያ ቦታ ደግሞ አነስም ብትል እሷን የመስራት ኦልሞስት 95% አልኩ እንጂ ሁሉም ነገር አልቋል። የቀራውን የመጀመሪያ ዙር ቀለም መቀባት ነው። ልክ እሱ በነበረበት አድርጎ እና የስዕል ስራዎቹን የደበዘዙትን እንደ በሙያተኛ ፈልጎ እንዲደምቁ ማድረግ። አንዳንዶቹ ባሉበት የሚቆዩም አሉ። ከዛ ውጪ የቀረው ደግሞ የዚህ ሚዚዮግራፊ ስራው ነው። የቃልዬ ተዋልቋል። ሁሉንም ነገር ወስደን እዚያ ላይ አናሳይም። የፕራይቬት ስፔሱ እንግዲህ መኝታ ክፍሉ፣ መመገቢያ ክፍሉ ምኑ እንዳለብ እንደነበር መልሰን የምናስቀምጠው ነው። ሶ ጎብኚ እንዳለ ያየዋል። ዶክመንትድ የሆነ ስለሆነ የጥበብ ስራዎቹና የሱ ሽልማቶች፣ ሌሎች መጻሕፍት ምኖች ላይ ግን ያው መምረጥ ያስፈልጋል። ሶ 3 ክፍሎች አሉ። ያው እሱ እንደ ስቱዲዮም እንደ ቢሮም ሲጠቀምባቸው የነበሩ ስቱዲዮ 1፣ ስቱዲዮ 2፣ ስቱዲዮ 3 ብለን የምንጠራቸው እንዲሁ ለሚዚዮግራፊ እንትን ስንል እነሱ 2ቱ ስዕል ነው የሚኖራቸው። አንደኛው የእሳቸውን አልባሳትና የክብር ዕቃዎች ሽልማቶች ምንም ያሳይ። ያ እንግዲህ በ2 ዶክመንተሪ ደግሞ ይደረጋል። 2 ዶክመንተሪ ይሰራል። እነዚህ ናቸው የቀሩ። እግዚአብሔር ይረዳናል ብዬ ማስባለሁ። እኛም እንበረታለን። ጥቅምት 12 የተወለዱበት ስለሆነ እንከፍታለን ብለን እናስባለን። ቀሪው ስራ በጣም ትንሽ ነው፣ ግን ያው እንደ ዶክመንታሪ አይነት ነገሮች እና እንዲህ አይነት ነገሮች ናቸው። የሚሰራው ስፔስም በጣም ትንሽ ነው እዛ ጋር ያለው እና የአንዳንድ የስፖትላይት አይነት ነገሮች ስለሚቀሩ ነው። እነሱን ጨርሶ የግድ መከፈት አለበት። ግን ትንሽ ቤት በጣም አድካሚ ስራ እንጂ ባለበት ብንሄድ ኖሮ እና መሰረታዊ የሆነ ጥናት ተደርጎለት የሚደረገው ሁሉ ይደረግ በሚል ውሳኔ ነው የገባ ነው እና አንዳንዴ ደግሞ ሲሰራ ቅርስ ላይ አዲስ ነገር ይመጣል። ውሃ ፈልቆ ነው የወጣው ከስሩ ላይ እና እንዲህ አይነት ነገሮች ትንሽ ፈታኝ ነገሮች ነበሩ። ቤቱንም እንዲው በቀለሙንና እንትኑን ሲያዩት ያምራል ቅርጹና አርኪቴክቸሩ እንጂ በጥራት ደረጃ ሲወሰድ ምንም የለም። የነካነካ አይነት ቤት ነው። እንግዲህ ይሄ ወዴት ይወስደናል አበባ? ታዋቂ ሰዎች ቤተሰቦቻቸው እነሱ ካለፉ በኋላ ወደ ሚውዚየም ይዞ የመምጣት ወደ ኢትዮጵያ ጥናትና ምርምር ኢንስቲትዩት አልባሳታቸውን አንዳንድ ስራዎቻቸውን ይዞ የመምጣት ነገር እየተለመደ መጥቷል አሁን ይመስለኛል። እና እነዚህስ እንግዲህ በስፔሻሊቲ ሚውዚየም አደረጃጀት ውስጥ ቢገቡ አይቀሉም ወይ? በአሉት ላይ ጫና ከመፍጠር ይልቅ ብዬ ነው። አሁን የጥላሁን ገሰሰ ቤተሰቦች ሰጥተዋል የሚል ነገር ሰምቻለሁ። ሌሎችም እንደዚሁ። እኔ እንኳን ማስታውሰው የሐዲስ ዓለማየሁ ቤተሰቦች ሰጥተዋል። የማሞ ውድነህ ቤተሰቦች ሰጥተዋል ለኢትዮጵያ ጥናትና ምርምር ተቋም ሙዚየም። ብሔራዊ ሙዚየም ላይ ይሄ አያት የነበረ እንደዚህ ነበረ ብለው የሰጡ አሉ። ስማቸውን አሁን ረሳሁት። ያው አንዲት ደግሞ ወደዚህ ወደ ፒኮክ አካባቢ ለረጅም ጊዜ ባህል እቃዎችን ሲሰበስቡ የቆዩ እና አሁን ወደ ውጭ ሀገር መሄድ ነውና ሁሉንም መጣችሁ ውሰዱ። ብዙ እንትን ነው ከ500 ምናምን በላይ ኦብጀክት ነው። በየአጋጣሚው ይመጣል። አንዳንድ ጊዜ ደግሞ ከፍርሃትም ይመጣል። አሁን የዚህ ከሰሜን በነበረው ጦርነት ምክንያት ይሄ ጠመንጃ ያላችሁ አስመዝግቡ አለበለዚያ እንትን አልነበረም። አንድ ሰው ጠመንጃ ብሎ እኛ ጋር መጥቶ አያውቅም። ከዛ በኋላ ግን የአያቴ መውዜር አለ፣ እንትን ጓንዲ አለ። አሁን እኛ አለን ከናስ ማስር ጀምሮ ምንም አያደርግልንም። ዝም ብላችሁ እዛው እንደፍጥርጥሩ የምታደርጉትን አድርጉ። ለመንገድ የምታስረኩ አይ ቅርስ እኮ ነው ምናምን። እኛ እንግዲህ 3 ናስ ማስር ካለን በቃ 3ቱ በቂ ነው። 4 ጓንዴ ካለን 4 ጓንዴ በቂ ነው።
ሌላ እንትና አንልም። ምክንያቱም እነዚህ ቦታ የሚይዙና ቅርሶች ናቸው። በቀላሉ ደግሞ የሚወድሙ ስላልሆነ ጠንካራ ማቴሪያል ስለሆነ ለዘመናት ይኖራሉና አንዳንድ ጊዜ እንዲህ አይነትም ነገር ሲኖር ወሰዱልኝ ይመጣል ብዬ ነው። ዝም ብሎ በኖርማል በአዘቦት ጊዜ ብቻ አይደለም። እና ይሄ አሁን ለሚመለከተው ተቋም ቢያደርጉት እንዳልሽው ይሻላል። ለምሳሌ ታሪኩ ላይ እኔ ቤተሰብ ካለ እና ታሪኩ ላይ እንግዲህ በመጥፎ ሁኔታ እንግዲህ ተረሽኗል ብሏል። ግን የሱ ማዕረግ ነበረ እንግዲህ ማዕረጉን ገፈውታል መሰለኝ። ግን ይሄ የሱ ነበረ። እንደዚህ ለምሳሌ የሙልጌታ ቡሊ ቤተሰብ ካለ የክብር ልብሱ ይሄ ነበረ ብሎ ቢሰጥ ያን ስፔሻሊቲ ሙዚየም የበለጠ ያጠናክረዋል። የስነ ጽሁፍ ሰዎች በተለይ የተጠቀሙባቸው ብዕሮች እና ደግሞ ረቂቅ ጽሁፎች እነዚህ ሁሉ እኮ ትልቅ ናቸው። አሁን ለምሳሌ የፍቅር እስከ መቃብርን አንድ ፈረንጅ ነው የገዛው። ብዙ ሙግት ተደርጎ ነበር። ረቂቅ ጽሁፍ ረቂቅ ጽሁፍ ያኔ ፕሮፌሰር ሪቻርድ ፓንክረስት ብዙ ሞክረው ነበር ወደ ኢትዮጵያ እንዲመጣ እንግዲህ ትንሽ ግልጽ ያልሆነም ነገር አለ። ግን አንድ የውጭ ሀገር ዜጋ ነው የገዛው። እነዚህን ጨምሮ አሁን ለምሳሌ ቀደምም የአትሌቶችንም ልናነሳ እንችላለን። የአትሌቶቹ ትንሽ በሁለት መንገድም ሊሄዱ ይችላሉ። የሀገር ክብር ነው እንትን ያሉትና ወደ ብሔራዊ ሙዚየም መጣው እንደው በፈቃዳቸው ቢሰጡን ነገ ከነገ ወዲያ ለትውልድ ነው የሚቀመጠው የትም አይሄድም። ካልሆነ ደግሞ ስፖርት አካዳሚ የለም ሙዚየም አደራጃለሁ የሚል ከሆነ ወደዛ ሄዶ የመስጠት እና ቁጥሩ እየጨመረ እየመጣ ነው። ከሱም ጎን ለጎን ደግሞ ምን መጣ አሁን እነዚህ የተዘረፉ ቅርሶችን ከውጪ መልሶ መግዛት። ልዑል ኤርሚያስ ትልቅ ነገር ነው የሰሩልን ባለፈው። በዛ ተነሳስቶ ደግሞ ይሄም አለኝ እያሉ እየመጡ ነው። አሁን ምን አደረጉሳቸው? የቴዎድሮስ ጋሻ ጨረታ ላይ ወጥቶ ነበር እንግሊዝ ሀገር። ስለዚህ ጨረታ ላይ እንትን የተዘረፈ ስለሆነ እና ደግሞ በማያጠራጥር ሁኔታ የዚህ ቅርስ ምንጭ ኢትዮጵያ ነች። ካንትሪ ኦፍ ኦሪጂን ኢትዮጵያ ነው። ስለዚህ ከጨረታ አወረዱ። ከዛ በኋላ ያው ይዞት ነው የሚጠፋ። ባለቤቱ ደግሞ የአጫራች ቤትን በለው ይሄ ኦክሽን ሃውስ እነሱ ደግሞ ባለቤቱን በንብረትነት የያዘውን የማሳወቅ ግዴታ የለባቸው። ያው ፕራይቬሲ እንትን ይላሉ። ከታወቀ ነው፣ ካልታወቀ የከሌ ነው ብሎ አይናገሩ። መጨረሻ ላይ ተደራድረው ገዝተው ያመጡት። ቅርብ ጊዜም አሁን ለምሳሌ እየተከራከርንበት ያላል የእቴጌ ጥሩ ወርቅ ወለባ። እነሱን ወለባ ማለት አናት ላይ የሚደረግ ነው። እቺ ሹርባ ላይ ወይ ጎፈሬ ላይ ሻጥ የምትደረገው አንዳንዴ እንደ ወስፌ ልትመስል ትችላለች። በብር ወይ በወርቅ ይሰራል። በወርቅና በብር ነው። አንዳንድ ጊዜ ሁለት ጣት ይኖራታል። ለጌጥና ለክብር የምትደረግ ናት። እሱን ጣሊያ ነገር አውጥተዋል። ሰሞኑን ጽፈናል። በምንም ታምር ይሄን ከጨረታ እንድታወርዱ የሚል አሁን መልስ እየጠበቅን ነው። እሱንም ካልሆነ እኔ ገዛለሁ የሚል ገዝቼ ሰጣቸዋለሁ የሚል ሰው መጥቷል። በጣም ጥሩ ነው። በጊዜው ሲመጣ እናመሰግነዋለን። እነዚህን ደግሞ ያየ አሁን ባለፈው የቴዎድሮስ ጋሻ ላይ ጭቅጭቅ የነበረውን ያየ አንድ የስዊድናዊ ዜጋ እኔ ጋር ጎራዴ አለ የገዛሁት ድሮ በዚህ ጊዜ ነው፣ ይሄ ምልክት አለው ምናምን ፎቶግራፍ ላከልን። አዎ እንዲህ አይነት ጎራዴዎቹ ሮያል የነበሩ እንትኖች ናቸው እና ይዞልን መጣ፣ አስረከበን። እና በማስመለስ መንገድ አሁን ለምሳሌ ኢትዮጵያ ውስጥም ይሄ አለ ተብሎ ደግሞ የጀነራል ጃጋማ ቄሎን የተጠቀሙበት ጋሻ ለአንድ ፈረንጅ እንደው ስላደነቁት የሰጡት እኔ እዚህ ነው ትቻቸው መሄድ ብሎ እንትን ሰውየው ውጭ ቢሆንም በተወካይ አምጥቶ ሰጧል ማለት ነው። ይሄን ቢያደርጉ አስተሳሰቡም እየተቀየረ ይመስለኛል አይደለ አበባው? ይሄ የአንድን አገር የአንድን ሕዝብ የባህሉን የታሪኩን ጉዳይ መውሰድ አሁን ነውርነቱ ነውር ነው። ወትሮ በቃ እንደ ትሮፊ ከዚህ እንትን ነው በዓለም አቀፍ ደረጃ። አሁን በቃ በተለይ በጣም እየተወቀሱ ያሉት ይሄ ታክሲደርሚ የሚያስቀምጡት ነው። አያታቸው ቅድመ አያታቸው አፍሪካ አዳኝ ስለነበረ ገቨርነር ስለነበረ ያን ሁሉ ኮተት ይዞ አሁን ሰው ሲገባና ሲያቸው ኢንተርናሽናልም ስለተከለከለ ዞር በሉ አንሱት ነው። ከዛ ጋር ተያይዞ ደግሞ የሰው ባህል በተለይ የሚያከብረውን ከሃይማኖትም ጋር የሚገናኙ ነገሮችን ይዞ መገኘት ጸያፍ ሆኗል በሁሉም የዓለም ክፍል ማለት ነው። እና አንድ ቅርስ በተገቢው ቦታ ላይ ሲቀመጥ ነው ኮንቴክስት የሚኖረው እና ለመልእክትም ሊሰጥ የሚችለው በሚል ትልቅ ትችት እየመጣ ነው። ግን በእኛ ሀገር በተለይ በዚህ በቅርስ በማዋጣቱ የአድዋን ለምሳሌ እንደ ምሳሌ መወሰድ ይችላል። አድዋ በዛ ደረጃ ተቋቋመ።
ግን የአድዋ ቅርሶች የት ናቸው ያሉ? እንግዲህ ከተማ አስተዳደሩ እዛ ነው አይደለም እንዴ? ምንድነው የተደረገው? አንደኛ ብሔራዊ ሙዚየም ላይ ከአድዋ ጋር ምን አለ? እሺ ይታይ። አዲስ አበባ ሙዚየም ምን አለ? የሚኒሊክ ቴሌስኮፕ አለ። እዚህ ደግሞ ብሔራዊ ሙዚየም ስንወስድ ይሄ አለ። ከመከላከያ የዛን ዘመን የተጠቀሙባቸው ሰናድሮች፣ ውዥግራዎች እነዚህ። ብሔራዊ ሙዚየም ከአድዋ የተባረከ መድፍ አለ። ይሄ ሁሉ ተደረገና ግን ክብርት ከንቲባ አዳነች አቤቤ ጥሪ እንድታደርግ ነው የተደረገ። ጥሪ ያስተላለፉ። ይሄን ጥሪ ሲያስተላልፉ ሁሉም ነው ይዘ መጣ። ከሁሉም አቅጣጫ ከማን ጠብቀው ሁሉም እና ክልሎች ይሄ ያለኝ ያ ምን አደረገው? ውበት ሰጠው። ሪፕሬዘንቴሽኑን ደግሞ ሰፋ አደረገው። ከዛ አልፎ ተርፎ እንግዲህ እዛ የተቀመጠችው የሚኒሊክ ፊሻል የሽጉጥ ግለሰብ ነው ያምጡት የሰጠው። አዎ ለሰው ነው አምጥቶ የሰጠው። ያው በአኖኒሚቲ ስለፈለገ እዚህ ጋር ላልገልጸው እችላለሁ። እና አንዳንድ ጊዜ የራሳችን ጥረት ነው እንጂ ሰው ደስ ሲለውና እውነትም በቃ ይሄ ነገር የምር ነው ሲል እንግዲህ አድዋ ላይ ትልቅ ምስክርነት ነው የታየ። ሁሉም ነው ይዞ የመጣው። ደግሞ በየቤቱ ቢቀመጥም ትልልቆቹ ሰዎች ካለፉ በኋላ ያን ያክል ዋጋ የሚሰጠው ትውልድ ላይኖር ይችላል ከስር ያለውና ትንሽ ይሄን በቁም ማድረግ ጥሩ ነው። አበባው የዛሬውን በዚሁ እንደምድመው። መልካም የዛሬውን በዚሁ እንደመድማለን። አድማጮቻችን እንደ ሁልጊዜውም አበባ እያሌውን በጣም አመሰግናለሁ። እናንተም ከኛ ጋር ስለነበራችሁ ከልብ እናመሰግናለን ሁለታችንም። ሸገር ካፌ ሸገር ካፌ